በጣም ደንግጫለሁ። ምክንያቱም በመንፈሳዊ ዓለም ላይ ጸልዬ ተኛው። ልክ እጅ መጣና ከእግር ጫማ ይዞ ሄደ። በጣም ደነገጥኩት። በጣም በእኛ ቤተሰብ ከባድ አምልኮ አለ። ሮብና ዓርብ ይመለካል። እኔ ደግሞ ሹፌሩ አቁም አልኩት። እንጸልያለን፣ በዚህ ማክና ውስጥ ላይ ተቃውሞ መንፈስ አለ። ስለዚህ አንተ ጫት አትቃወም፣ አትብላ፣ አትቃም፣ እንጸልያለን አልኩት። ልጅ ሹፌር እምቢ አለ። ይሄ ልጅ ስም ካልተቀየረ ጥሩ አይደለም ብሎ ነገር ላይ አባቱ ማለት ነው ሟርተኛው። እባብ ያዝኩት፣ በእጅ ላይ ወፈረ። ደነግጬ ውጭ ወጣሁ። እባብ ዘንዶ ሆነ። እስቲ በህይወቴ እኔ ገድር እባብ ቢያንስ በ15 በላይ ገድያለሁ። እባብ ከ15 በላይ ገድያለሁ። እቺ ልጅ ላይ ያለው አጋንታ አለ። እነዚህ ልጅቷ ላይ 9 ዓመት ሙሉ ልጅቷ ታሰረች አለችው። 9 ዓመት ሙሉ ጌታውን ነገር ያሰኛ አልኩት። አንተ ሰውን ገለህ እንደመጣ ነው ገዳስ። ዝም አለ ልጁ ተናደደ። አይ በቃ አትናገራለህ፣ ወላይተኛ አትናገራለህ። ልክ እኔ ቃሉም አንብቤ ዝም ብዬ ታራዎች እየጸለሁ ከሰማይ እሳት ወርዶ ዝም ብሎ ይበላል። ዛሬ በእኔና በእኔ ሕይወት ላይ እግዚአብሔር ያደረገው ነገር ለመናገርና ለመሰከር ለቀጣይ ትውልድ ለሚያምኑት ገና ጌታ ኢየሱስን ያልተቀበሉት ለትምህርት ለመስከት እንዲሆንልን እግዚአብሔር አደረገ። ዳዊትም ሲናገር እግዚአብሔር አድርጎኛልና ለዘላለም አመሰግናለሁ እንዳለው ጌታው እኔና ወንድሜ ሁሉ ላንተ ክብር እንዲሆንልን የምናገረው የምናወራው የምንሰራው ሁሉ ላንተ ክብር ይሁንልን እንጸልያለን። ጨለማ ጸጥ በል፣ ክፉ በጌታ በኢየሱስ ክርስቶስም በእኔ በወንድሜ ሕይወት ላይ የቀና ቅናተኛ ጨለማ በአየር በሰሜን በምስራቅና በምዕራብ በደቡብ የሚገዳደር የሚዋጋ በጌታ በኢየሱስ ስም ይቃወማለሁ። ጸጥ በል። ያንተ እጅ ያንተ ክብር ያንተ ኃይል በዚህ ቦታ ላይ ይገለጥ በጌታ በኢየሱስ ስም አሜን። ሃሌሉያ። ጌታ ስም የተባረከ ይሁን። የኔ ስም ነቢይ ቴዎድሮስ አባ ይባላለሁ። አዲስ አበባ ኮየ ፊቼ አንድ ቸርች ባለራዕይ ሆኜ ጌታ እየረዳን እያገለገልኩ ቆይቻለሁ። እኔ የተወለደው ሀገር ደቡብ ምዕራብ ዳውሮ ዞን ነው። ዶዲ የሚል ቀበሌ ውስጥ ነው ተወልጄ ያደኩት። ዋካ ላይ አድጌያለሁ። ትምህርቱን ተምሬ ጨርሼ ዲግሪ ወደ አዋሳ መጣሁ። 2007 አዋሳ መጣሁ። 2012 ላይ አዲስ አበባ ገባሁ። ጌታ ረድቶኝ ባይብል ዲግሪ ተምሬያለሁ። በተረፈ እኔ አገልጋይ ነኝ። ጌታ በብዙ መንገድ ረድቶኛል። ጌታ የተቀበልኩ ዘመን 1997 ላይ ጌታ ተቀብያለሁ። በዛም በዋ ከተማ ላይ ቃሎ ቸርች ላይ ያን ብዙም በጌታ አይደለም፣ ግን ያው አንድ ወንድማችን ጠራ ቸርች እጅ አላቅም ገዝም እግዚአብሔር አንተ ይወዳል አለ። ተቀበሉ ጌታን እና ሞላው ቤተሰቦች እናት አባቶች አሉ። እናት አባት አለ። አባቱም በጌታ አይደለም እስካሁን አይዛብ ናቸው። ወንድሞች በጌታ ወንድሞች አሉ። ግን በእነሱ መካከል ጌታ በጣም አድርቶኛል። በትምህርትም በመንፈሳዊ ዓለም ላይ ጌታ በብዙ ነው አድርቶኛል። በዳውሮና በወላይታ በሃምበርቹ ዞን ብዙ ስራ ጸልያለሁ። በአዋሳም በህይወቴ የገረመኝ ነገር 2003 አካባቢ ላይ አንድ ዋካ ላይ ልክ መንፈሳዊ ዓለም ላይ አንድ ነገር ተረዳው እና አንድ አገልጋይ አለና በሚዲያ ላይ እሱን አይቼ እኔ ግን ጌታ ለምን እንደሱ ለማን ጌታ ይቀበል ያስብኩትና ያ አገልጋይ ጌታ በራእይ ያሳየኝ። በራእይን ካየው በኋላ ልክ እሱ ጋር መደወልም ሩቅ ሀገር ነው ያለው ሰውየው። ሩቅ ሀገር የኢትዮጵያ አይደለም ውጭ ሰው ነው። ግን በሱ ያለ ጠጋ አምኜ ታራ ወጣው። አንድ አጥኑ ታራ ነበርና በዛ ታራ ላይ ወጣው። ጌታ አገኘኝ። እንደ ሰው እግዚአብሔር አወራኝ። እግዚአብሔር እንደ ነቢይ አድርጎ በራሱ በመንፈስ እግዚአብሔር ጠርቶን ቀባኝ እና ያ ማለት ከ2000 ጀምሮ ነው እግዚአብሔር በኢትዮጵያ ላይ በብዙ ከተሞች ገብቻለሁ። በኦሮሚያ ክልል፣ በደቡብ ክልል ብዙ ገጠር ከተማ ጸልዬ ጌታ በብዙ ነገር ረድቶኛልና የኔ ታሪክ ምንድነው? አገልጋይ ነኝ። እስቲል አሁንም አገልጋይ ነኝ። በጣም ጌታ ይነግረኛል። እግዚአብሔር ድምፅ ሰማለሁ። እግዚአብሔር ቃል አገለግላለሁ፣ እሰብካለሁ፣ ጸልያለሁ። በጣም ያለፈው ህይወት ሁሉ በድል አልፌያለሁ። አንድ ነገር በዚህ ሚዲያ ላይ የሚነገረው ነገር ቢኖር በ2009 ላይ የገረበ አዋሳ ታቦር ተራራ ላይ ወደ አንድ ወር እየጸለውኩ አንድ ቀን ጅብ መጥቶ እግርን ጫማ ይዞ ሄደ። በጣም ደንግጫለሁ። ምክንያቱም በመንፈሳዊ ዓለም ላይ ጸልዬ ተኛው። ልክ ጅብ መጣና
ከእግር ጫማ ይዞ ሄደ። በጣም ደነገጥኩት። ግን ከዛ በኋላ ጌታ አሳየኝ። እግዚአብሔር አለው አለ። በጣም በዛ ላይፍ እኔ እግዚአብሔር ምን አክል አምላክ እንደሆነ በህይወቴ ምስክርነት አለው እና እግዚአብሔር ያደረገው ነገር ብዙ ነገር በህይወቴ ጌታ ረድቶኛል። ብዙ ምስክርነት አለና ጌታ ስም የተባረከ ይሁን። እግዚአብሔር መልካም ነው። የኔ ቤተሰቦች እስካሁን በህይወት አሉ። እናት አባት አሉ፣ ወንድሞችም አሉ፣ ከኢትዮጵያም ከውጭም ያሉ ሰዎች ብዙ ቤተሰቦች አሉና ከነሱ መካከል ጌታን ረድቶኛል። በጣም ጌታ ቤት በማደግና ጌታን በማገለገል በጣም እኔ ጌታ ጠርቶኛል ቀብቶኛልና በዚህ ሚዲያ ላይ የኔ የራሴ ምስክርነት የምናገረው ነገር ምንድነው? ጌታ ከብዙ መከራ ህይወት አልፌያለሁ። በብዙ ተጥኖ ለምሳሌ በእኛ በደቡብ ክልል ላይ አጦም ተራ አለች እና አጦ ተራ ላይ ረጅም ወደ ጸልያለሁ። ቢያንስ 4 ወር ጸልያለሁ። 5 ወር ጸልያ ቃለው። ግን በዛ ሁሉ ጌታ ረድቶኛል። ማለት በብዙ ዘንዶ አይቻለሁ፣ ብዙ ባበና አይቻለሁ፣ ብዙ ገዳዮችን አይቻለሁ። አንድ ቀን የገረመኝ ነገር ከምሽቱ 9 ሰዓት ላይ ሌቦች መጡ። ሌቦች ሲመጡ ከኔ ጋር ምስል አገልጋዮች አሉና ጌታ ምን አሳየ? ሌቦች የመጡ ነው አለ ጌታ። እና እኔ እንደውም አላመንኩ ነበር። ልክ አገልጋዮችን እግዚአብሔር ሰዎች ማለት አገልጋዮች አሉ ከኔ ጋር የሚጸልዩ ሰዎች ተነሱ ሌቦች የመጡ ናቸው ብዬ ተናግሬ እነሱ አላመኑም ነበሩ። ልክ እኛ ያለው ዳስ ውስጥ ነው የምንጸልየው። ልክ ለካ ሌባ እኔና አንድ አገልጋይ አለ፣ የውጭ ሀገር ነው ያለው፣ ስም አልጠራም። እየጸለን የሆነ ሰዎች ታች ቆሟሉ እና እሱ መንፈስ አይቷል፣ እኔም አየው እና ምን አለ የሆነ ሰዎች ለኛ ውሃ ያመጣሉ፣ ከታች ከተራራ ቦታ ላይ ያመጣሉ። ከዛ ምንድነው ወዴት ናቸው? አይ እኛ ትሄድና እምነት እንፈልጋለን ግን ያው ፈርተናል አሉ። ልክ ያ ጊዜ የገረመኝ ነገር እኛ በመንፈሳዊ ዓለም ላይ ጌታ ባይናገሩም ይገላሉ። ሰዎች ጩቤ ይዟሉ፣ ጫት ይዟሉ፣ ጩቤ ይዟሉ። ከዛ ልክ ሰዎች ከኛ ጋር መጡ፣ እንደገቡ ዳስ ውስጥ ገቡ። ከዛ በኋላ ልክ ደነቀጡና ያ አገልጋዩ እየጸለየ ነበር። ያም ጀመርኩትና አትናገራቸው አለ። ለካ ጌታ ነው ሌቦች ናቸው ጌታ አለ። ግን ያ ጊዜ የገረመኝ ነገር ምንድነው? ሌቦች መሆኑ አትናገሩ አለ አገልጋይ። ማለት ሌቦች ለኔም ለነሱ አትናገሩ፣ በዚህ ጉባኤ ላይ አታዋርዱ አለና እግዚአብሔር አምላክ ከዛ ከያማት 2002 አካባቢ ነው 2002 ክረምት አካባቢ ነው አስታውሳለሁ አመቱ ጊዜው። ግን እግዚአብሔር ከዛ በብዙ ሌቦች ከብዙ ገዳዮች እግዚአብሔር አድኖናል። ጌታ አስመልጦናልና ትልቁ ነገር ምንድነው? በዚህ ምድር ላይ እግዚአብሔር እኔ ረድቶኛል። ጌታ በጣም አቅም ሆኖልኛልና በጣም እጅግ ጌታ አመሰግናለሁ። በዚህ ሚዲያ ላይ አሁንም ባለን ጊዜ ጌታን ለማገለገል ጌታ በጣም እየረዳ ነው። በአዲስ አበባ ከተማ ላይ ረጅም 2 ዓመት የሆነ ያለው ቸርች እግዚአብሔር አንድ ቸርች ባለራዕይ አድርጎኝ ጌታ ብዙ ህዝብ ፊት ጌታ እየረዳን እየጸለውኩት በጣም ጌታ ፊት እየጸለውኩት እግዚአብሔር በጣም እየረዳን ያለው ጌታ እጅ ስላየው ከእናንተ ጋር ጌታ ማመስገን ዛሬ የሚደምርቻለሁ። ለጌታ ክብር ይሁንልን። ቤተሰቦች አንደኛ አይዛብ ናቸው። በእኛ ቤተሰብ ላይ ሮብና ዓርብ በጣም አምልኮ አለ። ሮብና ዓርብ በጣም በእኛ ቤተሰብ ከባድ አምልኮ አለ። ሮብና ዓርብ ይመለካል። ቤተኛ ጋር ዶሮ አለ፣ ከብት አለ፣ ብዙ ነገሮች አሉ። በአምልኮ በጨለማ የሚጠራ ነገሮች አሉና በተለይ በልጅነት በጣም በሽተኛ ነኝ። በጣም ታሚያለሁ። በልጅነትና በጣም ብዙ በሽታ ደርሶኛልና ያ ጊዜ በጣም የገረመኝ ነገር ቢኖር በጣም ታሚያለሁ በልጅነቴ እና ቤተሰቦች ኡቃቤ ቤት ሄዶ ያስለግሙና ይጠይቃሉ። ኡቃቤ ቤት ሄዶ አሁን በእኛ ስም ያሉ ሰዎች ሁሉ ስማቸው አንድ ነው። ለምሳሌ በእኛ ቤት በመጀመሪያ ስማቸው ሁሉ አቤት ነው የሚጠራው። ለምሳሌ አየሌ፣ አስናቄ፣ አስራሴ፣ አባቴ፣ አማረች፣ አለሙ፣ አባራ፣ አባቴ ብሎ ይጠራል። ስማቸው በአፍ አስተብሎ ይጠራልና የኔ ስም እነሳ አቤት ነበር ውስጥ ስሙ ማለት ነው። ግን እኔ ያወጣውና ትሄድ አልኩት። የኔ ስም ቴዎድሮስ ነበር። ግን ያ ጊዜ የገረመኝ ነገር ፋዘር ምን አለኝ? ኡቃቤ ጋር ሄዶ ጠይቆ አንድ ለዋምልቆ ጋቶ ምን አገር አለና ሄዶ ኡቃቤን ጠይቆ ይሄ ልጅ ነብይ ይሆናል ስሙና እምቢ ብሎኛል ብሎ ነገር ሄዶ እኔ ግን አሁን ያው እነሱ ያ ጊዜ ጨለማ ጊዜ ስለሆነ ይሄዳሉ፣ ዶሮን ያመጣሉ፣ ገንዘብ ያስተገኛ ብዙ ነገር ያሰራሉ። ግን ያው እኔም አንደኛ ልጅ ነኝ ብዙ አላውኩም። ግን የገረመኝ ነገር ምንድነው ያ ጊዜ ሟርተነ ምን አለ ይሄ ልጅ ስም ካልተቀየረ ጥሩ አይደለም ብሎ ነገር ለአባቱ ማለት ነው። ሟርተኛው ማለት ያው ቀይሶ ማለት ደጋሚው እና ልክ ፋዘር መጥቶ ይቆጣል፣ ይመክረኛል፣ እንዲያግ ይላል። እኔ ግን አልቀበልም። በዛም ብዙ ውጊያ መካከል ዋካ መጣው 97 አካባቢ ላይ ብራዘር ነበረ ዋካ ላይ አስተማሪ ነው ያ ጊዜ። እነሱ በጌታ ናቸው። ልክ
ከተማ እንደገባው ቸርች ወሰድን የተቀበልኩት። ከዛ ቀድም በሽታ ጠፋ። ከዛም በቃ እየጸለውኩት ልክ 97 98 9 እንደገና ወደ ክፍለ ሀገር ወደ ገጠር ገባው፣ ወደ ሎማ ወደ ወደ አካባቢ ገባውና ክላስ ጀመርኩት። በዛ እንደ 2000 ላይ እንደገና ውሃ ገባው። ግን ውሃ በገባው በዛው ከተማ ላይ በጣም ጌታ መጎስ ሆነልኝ። ያኔ በጣም ታሚ ነበርኩት። እጅ ያመኝ፣ እግር ያመኛል፣ በቃ ብዙ በሽታ ያመኝ ነበር። የሚገርም ነገር ከዛን ጌታን ተቀበልኩት። ቸርች ላይ በጣም ጸልያለሁ፣ እጮሃለሁ፣ አልተኛም። ተማሪ ሆኜ ትምህርት ማነባለሁ። ትልቁ ነገር ምንድነው? ጌታ በቃ አየው ማለት ተፈወስኩት። ውስጥ ያለው በሽታ ጠፋ። በቃ ቀን ማታ ለመጸለይ በቃ ደስ ቸርች ነው የሚያደርገው። ወንበር አለ፣ ገጠር ወንበር ለምሳሌ ወንበሩን ጋር ደርድር ተኛለሁ ቸርች ላይ። ማንም ያ ጊዜ ነው አልነበር፣ ብቻ ነው የምጸልየው ቸርች ላይ ጸልያለሁ። በተለይ ቸርች የምሰራው ስራ በተለይ ዲኮሬሽን ማና እሰራለሁ። ግን የገባኝ ነገር ያለ ምንድነው? ጌታ ፈወሰኝ። አንደኛ ከዛ በሽታ ህይወት፣ ሁለተኛ ቤተሰቦች አይዛብ ናቸው። እኔ ቢን እንደውም ያ ጊዜ ጸልይ ይቃወማሉ፣ አትጸልይ ይላሉ ቤተሰቦች። በጣም ተቃውሞች ናቸው። የሚገርም ነገር በዛ ላይ ሁሉ ይባል ይመጣል ቤት። እኔ አንድ ጊዜ በህይወት የገረመኝ አንድ የሚጸለው ክላስ ነበረች። ቀኑ ሮብ ነው። ቸርች ሄጄ ስመጣ ቤት ላይ አንድ ሳር ቤት ናት። በሳር ቤት እባብ አለ ቤት ላይ። እባቡ ጨለማ ነው። ስገባ እንደ እባቡ እንደዚህ ይዘላል ማለት ነው። እኔ ግን ምንድነው ብዬ ግራ ገብቶኝ እባብ ያዝኩት። በእጅ ላይ ወፈረ። በነገጤ ውጭ ወጣው። እባብ ዘንዶ ሆነ። ግን ይሄ ዘንዶ ይሄ እባብ ዘንዶ ስር ማን ይገላል? ቤቱ በቃ አጠቃላይ ሞላ። ከዛ የሆነ ሰዎች ጎረቤት መጡ። ያ እባቡን ገደሉ። ግን እባቡ ወር ሙሉ በቃ ምንም ሞቶልኝ ምን ማለት አልተቀየረም። የሚገርም ነገር ይሄ ሁሉ ምንድነው? በጣም በዛ ላይ እኔ ብዙ እባቦችን አይቻለሁ። አብኔ ደጋሞች ቀጥታ እኔና አንድ አገልጋይ አለ፣ አሁን ክፍለ ሀገር ነው ያለው። ልክ ተንበርከን እየጸለልን ያለ አንድ ደጋሚ በሩን ነቅሎ ሄደ። ማለት ይሄ በሩን ውጭ በኩል የዘገበው ይዞ ሄደ። የሚገርም ነገር ከምሽቱ 7 አካባቢ ነው አስታውሳለሁ። እስቲል በቃ እንደዚህ ይዋጋል። አንድ አይነሉ ጸልያለሁ፣ እባቡ በየቀኑ ይመጣል። የገረመኝ ሌላ ምንድነው? ከክፍል ማለት ትምህርት ቤት ላይ መጥቼ ማታ ቤት ገብቼ ተኝቼ ምን አየሁ? አንድ ጊዜ እባብ መጣ። እባብ መጥቶ በትራስ ማት በማይንታ ጀርባ ላይ እባብ ይጮሃል። እባብ ሲጮህ አንደኛ ደክም ያለው ግን አንድ ቀን ያልኩት አንተ እባብ በጌታ ስም አዛለሁ ናጌ አግኝር ቤት አዝየተኛው እባብ ጠዋት ወጣ። ሁለቱም በቃ ተቀጠቀጡ፣ ገደልኩት። እስቲ በህይወቴ እኔ ገድር እባብ ቢያንስ በ15 በላይ ገድያለሁ። እባብ ከ15 በላይ ገድያለሁ። ይሄ ምንድነው? ብዙ ተጥኖች እግዚአብሔር አልፎኛል። ማአልፍ ያለው እግዚአብሔር ከዛ ህይወት ነው ያስነሳኝ። እግዚአብሔር ከዛ ላይፍ ነው ያስነሳኝ። እግዚአብሔር ያደረገው ነገር እኔ ይሄ ነው ብዬ ለናገር እኔ ያጥረኛል። ብዙ ነገር አድርጎኛልና በጣም ጌታን እጅግ ማመስገን ፈልጋለሁ በዚህ በእናንተ ፊት እና እግዚአብሔር ብዙ ነገር አድርጎኛል። አሁንም ይቀጥላል። አዎ አንደኛ ያ ጊዜ ብዙ ተቃውሞ አይደለም እነሱ። አሁን እኛ ጌታ ከተቀበሉ ጀምሮ ተቃውሞ ማለት ጌታ ተቀብያለሁ፣ ይጸልያለሁ፣ ቸርች መሄዳለሁ፣ እነሱ ይቃውማሉ። የሚገርም ነገር በዛም ደግሞ እኔ ማለት በአንድ አመት መካከል ጌታ በጣም በእግዚአብሔር መንፈስ ይናገር ነበር። የሚገርም ነገር ወዲያው እና ለብዙ ጸልይ ነበር። ያኔ አንድ ቤት አለችና እዛ ቤት ላይ ሰዎች ይመጣሉ ለማስጸለይ። በተለይ ይሄ አጋንንታዊ ሰዎች ይመጣሉ፣ ጸልያለሁ። በተለይ ቡዳ ብሎ ሰዎች ይመጣሉ። በተለይ በሽተኛ ሰዎች ወደ እኔ ጋር ይመጣሉ፣ ጸልያለሁ። ግን ሰዎች ይቃወማሉ። አትጸልይ ይላሉ ቤተሰቦች። ለምን? ተቃውሞች ናቸው፣ አይዛብ ናቸው፣ የጌታ ነገር አይገባቸውም። እና በጣም ጸልያለሁ። ኢቭን እንደውም ማታ ለሊት ስለምጮህ ፋዘር አትጮህ ይለኛል። እኔ ግን እጮሃለሁ። በቃ ኢየሱስ ስላለው አልተኛም። እና የሚገርም ነገር ያ ጊዜ ይሄ ጩኸት በጣም ለጌታ ጮህ ነበረ። ብዙ ወጣቶች ከኔ ጋር ይጮሃል፣ ጸልያለሁ። በየቸርቹ በየሰፈሩ በየተራራ ለምሳሌ ክፍለ ሀገር ላይ ተራሮች ጸልያለሁ። በደኘ ተራራ፣ አጡ ተራራ አለ፣ ሾታ ተራራ አለ፣ እምቡ ተራራ አለ፣ አርካ ተራራ አለ። ደግሞ ግና ወልድነ ሾታ ተራራ ሾታ ተራራ ምላለ። በተለይ ተራሮች ብዙ ጸልያለሁ። ወደ አዋሳ ታቦር አለ፣ ወደ ዱራሜ ላይ አንበርቹ ተራራ አለ። በዛው ሁሉ ብዙ ሰዎች ከጸልያለሁ፣ ተራራ ጸልያለሁ። ማለት የኔ ስራ ምንድነው? በጣም ጸሎት ነው ደስ የሚል። ከምንም በላይ ጸልያለሁ። ምግብ አስጠላ። በቃ ምግብ አልወድም። ለምሳሌ ምግብ አልወድም፣ ጸልያለሁ። እኔ ምንድነው ካልጸለይኩ ምን ይጨንቀኛል። 2 ቀን 3 ቀን ያለ ምግብ ጸልዬ አውቃለሁ። አንድ ጊዜ እንደውም አስታውሳለሁ አዋሳ ላይ 4 ቀን ጸልዬ ነው ያለ ውሃ ምግብ ጸልዬ ወደኩትና
አንድ ልጅ መጥቶ አየና በቃ አንተ ከሞትክ በኋላ መንግስት እኔን ስለሚይዝ ብሎ ፖሊስ ይዞ መጣ። የሚገርም ነገር ግን ያልሞትም አልኩ። ከዛ ልጁ በጣም አለቀሰ። በቃ አንተ ትሞታለህ ያለ ልጁ ግን ምንም አልሆንኩም። ተነሳው ሻወር ገባው፣ ምግብ በላው። እግዚአብሔር አምላክ ያረዳኝ። ሰው ምንድነው ተቃውሞች ነበሩ። ከዛ 2000 ዋካ ገብቼ ዋካ ላይ የተነሳው ተቃውሞ ከባድ ነበር። ዋካ ላይ እኔ በምጸለው ቤት ላይ አንድ ጊዜ ሌባ ገብቷል። ራሱ እኔ በዚህ ክላስ እየጸለይኩ በዚህ ክላስ ሌባ ገብቶ ከምሽቱ 8 አካባቢ ነው። እኔ ተንበርክ እየጸለይኩ ጌታ ምን አሳየ? ሌቦች እንዳለ ጌታ ተናገረኝ። ልክ አዳምጪ ሲያሰም ለካ ሌቦች የቆፈሩ ናቸው ሊገሉ። የሆነ አስተማሪ ነበር ደውዬ በእናትሎና ሌቦች ነበሩ እኔ የቆፈሩ ስለ ለካ እነሱ እኔ ድምፅ ሰምተው ወጥተው ሄዱ። ውጭ ሲወጣ ተቆፍሮ ነበር። እንደው ማለት እንትን መከን ተቆፍሮ ነበር ቤቱ። ከዛ ጠዋት ፖሊሶችን ማለት ቀበሌ ሰዎችን አሳየው። ያ ባለቤቱ ራሱን ነገረ። ምን አለ? ይሄ ነብይ በቃ እኔ አስተኛም ስለማስተኛ እኔ እሱ ወይ ከሳለው ያለ ነበር። አንድ ቄስ ነበር የሚገርም ነገር። ከዛ ያ ሰውዬ ከኔ ጋር የጎረቤት ነበር ቄሱ። ቀን ማታ ይከሰኛል። እኔ ደግሞ አጋንንት ያወጣለሁ። የኔ ስራ ምንድነው? ትልቁ አጋንንት ያወጣለሁ። በቃ ትምህርት ቤት አጋንንት ያወጣለሁ፣ ቤተክርስቲያን አጋንንት ያወጣለሁ፣ መንገድ አጋንንት ያወጣለሁ። በቃ አጋንንት ካይ ይጮሃል። አጋንንት ዝሙት ያይሶች ይጮሃል። የሚገርም ነገር በቃ ዝም ብሎ ይወድቃል፣ ይጮሃል። የኔ ስራ ትልቁ ነገር ምንድነው? ጠጋይ ምንድነው? አጋንንትን መምጣት፣ በተለይ ይሄ ሌቦችን መያዝ። ይገርማል። በዛ ከተማ ላይ 2014 ላይ ዋካ ከተማ ላይ አንድ ቤት ላይ የሆነ ታሪክ ምንድነው? አንድ ቤት ሆቴል ላይ ስልክ ጠፋ። ስልክ ስጠፋ እኔ እዛ አካባቢ አገልጋይ ነኝ፣ ነብይ ነኝ፣ ብዙ ያቀኛል። እና ቤት ባለቤቷ በጣም ፍሎች መጥቶ ስፈልግ ነበርና እኔም ከዳካምል ቦታ በሞተር እየመጣው ነበረ። ምን አለች? ወርቄም ሴት ናት። ወርቄ ቴዲ መናሽ እኔ እኮ ቤት ላይ ስልክ ጠፍቶ ነበረ፣ ፖሊሶች ሁሉ እያሰጉና። ከዛ እኔ የገረመኝ ነገር ምንድነው? ስልክ ጠፍቷል። የማን ነው? የእንግዳ ነች። ጌታ ምን አሳየ? ስልክ ያለው ቦታ መንፈሳዊ አይቼ ነበር። ከዛ ቆፍሬ ያወጣው ሰውጣ። በዛ ከተማ ላይ ሰዎች ምን አሉ? ቀይስ ፖሊሶች ነበሩና ያው አይዛብ ናቸው ብዙም አያውቁምና አንተንም እንዴት ታገኛለህ ስለ እኔ ጌታ ይናገረኛል አልኩት። አሃ እንዴት ጌታ ላንተ ገና አንተ ሞተር መታል ምን ታውቃለህ ስለ አያውቅል ብዬ ፖሊሶች ጋር ከውጭ ከመኖር ውስጥ ገብቼ ሸጋራ ወደ ሽንብት አልፌ ወደ ውስጥ ጌታ አሳየ ቆፍሬ ያወጣው። ግን እስቲ የገረመኝ ነገር ያን ጊዜ ከተማ ላይ ብዙ ተነሳ በኔ ላይ። እንዴት ይሄ ሰውዬ መናገር ቻለ? በቃ እንዴት ነው እግዚአብሔር ገሱ በሱ ለጌታ መሰለ ብሎ ብዙ ተቃውሞ። ግን እግዚአብሔር በዛ ከተማ ላይ ሞገስ ሆነኝ። ብዙ ስራ ጌታ ሰርቷል። ብዙ ነፍስ ጌታ ተቀብሏል። ብዙ ታምራት ጌታ አድርጎኛልና ብዙ ተቃውሞች ነበሩ። በተለይ በዛ ከተማ ላይ 2 ጊዜ አስታውሳለሁ። ምግብ ቤት ላይ መድኃኒት ሰዎች አቅርቧል። እኔ አንድ ቤት በልቻለሁ፣ ምንም አልልኩም። አንዱ ቤት ላይ ጌታ ተናግሮ ተርፌያለሁ፣ አልበላው። ብዙ ጊዜ ተይዣለሁ። ሌባ ማለት መንገድ ላይ ተይዣ አውቃለሁ። ምን ሰድቦኛ አውቃለሁ፣ ይሰድቦኛል። እኔ ራሱ የሚወድ ሞተር ላይ ብዙ ጊዜ ሞተር ልጆችን ቦዲ ስቶ ጋዳ እንዲገባ ነው የሚመክሩት እነሱ። ግን ልጆች መጥቶ ይነግረኛል፣ ቴዲ እኮ እብሎ እኮ አንተን ለማጥፋት ብዙ ነገር አስቧል ብሎ ይነግረኛል። እና እስቲል ምንድነው ይሄ በዛ ውጊያ ሁሉ ጌታ በጣም ሞገስ ሆኖልኛል። በጣም ጌታ ረድቶኛል። እኔ የጌታ ነገር ይሄ ነው ብዬ ለመናገር ቃላት አጥሮኛል። የሚገርም ነገር ቸርች እኔ በጣም ብዙ ጸልያለሁ። ቸርች ገብቼ በጣም አለቅሳለሁ። ደስ ይለኛል። ትልቁ ነገር ትንቢት ስናገር ደስ ይለኛል። ሰዎች ስለምን ደስ ይለኛል። ለመጸለይ ሰው ጸልይ በጣም ወዳለሁ። እብን ስቲል በጣም የሚገርም ነገር ብዙ አገልጋዮችን አግዣ አውቃለሁ። ብዙ አገልጋዮች ለነሱ ጸልያለሁ፣ ባለው አቅም አግዛለሁ። ግን ደስ ይለኛል፣ እነሱ ጸልይ ደስ ይለኛል። እኔ ያንን ጊዜ እንደውም ጌታ ላይ በጣም ጌታ እኔ ቢቀበለ በራስን ጌታን ጠይቅም አውቃለሁ። ግን ብዙ አገልጋዮች ለኔ ትንቢት የተነቡ ነበር። አንተ እኮ ነብይ ነህ፣ አንተ እኮ ሐዋርያ ብሎ የተነባሉ። ያንን እስቲል 2004 አካባቢ ላይ አንድ ነብይ ከታርጫ ከተማ ላይ አንድ ወንድማችን ቤት መጥቶ ምን አለ? አንተ እኮ ነብይ ነህ አለ። አንተ እኮ ነብይ ነህ፣ ግን ከዚህ ከተማ ትወጣለህ። ወጥተህ የምትከተመው ከተማ አዋሳ ነው፣ ከአዋሳ አዲስ አበባ ነው ብሎ ስና አላመንኩ ነበር። ያን አገልጋይ ሲናገር በጌታ ብዙም አይደለም ያው አምንታ አለ እንጂ አልተቀበልኩም። ያ ነብይ መጥቶ ምን አለ? ልክ በወራ ብራዘር ቤት ገብቶ ጸልየ እኔ ራሱ እጭ ነው አንተ እኮ ነብይ ነህ፣ ትምህርትን አንተ እኔ ትምህርት ወዳለሁ፣ በጣም አነባለሁ፣ ትምህርት ወዳለሁ። ግን ከዛ በኋላ ብዙ አገልጋዮች እኔ ትንቢት የተነቡ ነበር። አንተ እኮ ነብይ ነህ፣ አንተ እኮ ባለ ራእይ ነህ፣ ለአንድ ቸርች አለ ብሎ የተነቡ ነው ይጸልዩ ነበር። የሚገርም ነገር 2004 ትንቢት ተናገረ እግዚአብሔር ሰው አንድ ነብይ።
ከዛ 2007 ሐዋሳ ገባው። 2011 አዲስ አበባ ገባው። በዛ ሁሉ ጸልያለሁ፣ ትምህርት እማራለሁ። ግን ጌታ ይናገረኛል። በራእይም አያለሁ ብዙ ህዝብ እንደሚያገለግል ብዙ ሰዎች በእኔ እጅ እንፈውስ ጌታ ይነግረኝ። በራእይም አያለሁ። ልክ 2011 አዲስ አበባ ገብቼ አንድ ቸርች ገባውና ተናገረ ጌታ መንፈስ በአንድ አገልጋይ ላይ ልክ እኔ ያለው ህይወት እኔ ላይፍ ተናገረ። ግን ያ ቸርችም ገብቼ ብዙ አልተመቸኝም ለኔ። አንደኛ ገጠር አድጌ ያለው ብዙ ነገሮችን መንፈሳዊ ዓለም ስለተማርኩት ከተማ ቸርች ትንሽ ይከብዳኝ፣ ያስፈረኛል እና በዛም ትንሽ 1-2 ዓመት ቆየው። ከዛ ወጣው ቤት ላይ የጸለይኩ ነበር። በቃ ብዙ አገልጋዮች መጥቶ አብረን እንስራ ብሎ ይጠይቃሉ። እኔ ውስጥ አይፈቀድም። እብን የራሱ ቸርችን መጀመር ብዙ አገልጋዮች ከጎንደር ከጅማ ከሐዋሳ መጥቶ ይጠይቃሉ፣ አብረን እንስራ ይጠይቃሉ። እኔ ውስጥ ግን ጌታ አልተናገረኝም። አጋጣሚ በቃ አንደኛ ካልሰማው ነገር ላይ ነገ ሸክም ስለሚሆን አልፈልግም ብዬ ነው እና ይሄን ቸርች በቤት የጸለይኩ ነበር። እዚህ ኮዬ ገብቼ ብዙ ቸርቾች ገብቼ አገለግላለሁ፣ ጸልያለሁ። ጌታ መልእክት ሰጠኛል፣ ብዙ ነገር እግዚአብሔር ይረዳኝ ነበርና በቃ የሆነ አገልጋዮች ጋር እየጸለይን ነበር። ጌታ ተናገረኝ። በምጸልዩ ሰዓት በጣም ጌታ ተናገረኝ። ማለት ቸርች እንዳለ በዚህ ዓመት እንደምጀመር እግዚአብሔር እኔ ካንተ ጋር ነኝ ብሎ ተናገረ። በዛው በተናገረው በጌታ መንፈስ በሰማው ቃል የሆነ አገልጋዮች ጋር ጸለይን ጀመረን። እነሱ በየሆነ በቸርች ላይ ወጡ። እኔም እግዚአብሔር ይረዳኝ። ከዛም ጀምሮ 2 ዓመት ኦልሞስት የሞላ ነው። ጌታ በተናገረው በእግዚአብሔር መንፈስ እየጸለይኩ ጌታ ፍቃድ ሁሉ ነገር ጌታ ጨረስ። ቃን እግዚአብሔር ረድቶን ገዛው፣ ሙሉ ዕቃ ገዛው። ቢያንስ ለቸርቻችን ወደ 150 ወንበር ያክል እግዚአብሔር ረድቶን ጭኖ ተመጣ። ሙሉ መሳሪያ መጣ። ምንድነው እግዚአብሔር ተናግሮ ነው የጀመርኩት። ጥሪው እግዚአብሔር ነው። ጌታ ቀብቶኝ ጌታ ተናግሮ ነው። ምክንያቱም ከሰው አይደለም ወይ ነቢይ ቀብቶ ሳይሆን ጌታ ራሱ ተንቺ አይቻለሁ። ልክ ብዙ ጊዜ ጸልያለሁ፣ ኢራኒያ ያለው ግን ጌታ ይናገረኛል እንደምጀምር ጌታ በኔ ቤት በቃ እኔ አገልጋይ ነኝ ብሎ ጌታ ሲናገር በራሴ በጆሮ ሰምቼ አውቃለሁ። በሰማው በጌታ መንፈስ አክብሬ ነው የጀመርኩት ማለት ነው። የሚገርም ነገር ያ ተራራ ላይ አጦ ተራራ ይባላል። በደቡብ ክልል ነው ያለው። እኔ በጣም የገረመኝ እዛ አካባቢ ላይ ተራራ አለ። ተራራ ሲኖር እኛ ያው እዛ ወደ ላይ ወታችን እንመጣለን። መጀመሪያ ያ ቤት ያገኛ ነው ምንድነው በጣም 5 ቀን ጸልየን የመጣን በጣም ራበኝ። ስንራብ የሆነ ቤት ጠይቀንና በቆንቃው ጠይቀን እዚህ ቤት ምግብ አለ ስር ሰዎች ሸንኮራ መጡ። ከዛ ድንች መጡ። ከዛ በላን። ቤት ላይ የሆነች ታሳለች፣ በአጋን ጨለማ ላይ ታሳለችና ሰዎች ምን አሉ? ጋሽ የኛ ቤት እኮ ታምል ልጃለች ስል እኔ አሁን ዛሬ አልጸልም፣ ዛሬ ሳምንት መጣለሁ አልኩት። ምክንያቱም ደክሜ ያለው 5 ቀን ያለ ውሃ ምግብ ጸልይ ቆይቼ ስለመጣ ድካም አለ። አጋንንት መሰል አልቻለም እና ድካም አለው። ከሳምንት መጣው ከተማት ከትምህርት ቤት መጥቼ ልክ እነሱ ሰዎችን ምን አለው ነገ ታራ ይዛችሁ ነው እኔ ጸልያለሁ። እቺ ልጅ ላይ ያለው አጋንንት አለ። እነዚህ ልጅቷ ላይ 9 ዓመት ሙሉ ልጅቷ ታሰረች አለችው። 9 ዓመት ሙሉ ምክንያቱም በየቸርቹ ወስቷል እነሱ ልጅቷን በየቸርቹ ማለት ነው። ግን ፈውስ አላገኘችም። አጋንንት አለ ምን አለ ታሰረችው። ዘንዶ ነው መንፈሱ ያዘው። ከዛ ይሄን ታራ እሱ አወጡ። መንፈሱ አጋንንት ነው፣ 9 ዓመት የቆየ አጋንንት ነው። አጋንንት ወጣ። እቺ ልጅ በጣም ጌታ መንፈስ በሷ ላይ አረፈ። ነብይ ሆነች። አሁን ታዋቂ ነብይ ናት። የሚገርም ነገር እዛ ቦታ ሌላ ነገር ማለት አለ። ታዋቂ ነብይ ነው። አምሳት የሚገርም ነገር ወያላ ነው፣ አይሰማም። እኔ ግን አንተ ልጅ አልኩት። ያው ስም መጥቀስ አያስፈልግም። አንተ እኮ ነብይ ትሆናለህ፣ አንተን ይሄ ዓለማዊን አንተን አይጠቅም ብዬ ያልኩ የመከርኩ ነበር። ልጁ እየሰማ አይደለም። እኔ ላንተ የምጸልየው ምንድነው? አንዴ ጸልያለሁ፣ 2 3ኛን አንተ ጌታን ይቀባል። እኔም ጸልያለሁ ብዬ በመንፈሳዊ በሰማው ድምፅ አመንኩት። ያ ልጁ ማመነ። እሱ ዘራፊ ነበር ያ ጊዜ እና ያ ልጅቷ ቤተሰብ ነው። እሱን ጌታ ተቀበለ፣ ንስሐ ገባ። ተራራ ላይ በጣም የጸለው ጌታ ቀባ። አሁን ነብይ ነው የሚሆነው፣ ነብይ ነው ያለውና 3ኛ ደግሞ በጅማ ከተማ አንድ ልጅ አለ። ልጁ የቄስ ቤተሰብ ልጅ ነው እና አጋጣሚ እዛ አካባቢ ላይ አሁን አጋንንት ዝም ብሎ አይቶ ይወድቃል። አሁን እዛ አካባቢ ላይ እጄ ልጁን ያው መንገዱ ዝሎ አይቶ መንፈስ ይወድቃል እና
ቤተሰብ ነበር እዛ አካባቢ ላይ አግኝቼ ልጁን ጌታ ተቀበለ። ልጁ ላይ ያው እነዛ መንፈስ ጋር ተቀብቶ ነበር ከዓለም መንፈስ ጋር መንፈስ ወደቀ። ልጁን እሳ አስገባው። ወንጌል አስተማሪ ያ ልጁን ፈስተር ነው ወንሳት ምንድነው ጌታ በእኔ ብዙዎችን መንፈሳዊዎች እንዳለ በተለይ አዋሳ እንዳለ ክፍለ ሀገር ወደ ኤላ አካባቢ ወደ ዋካ አካባቢ ጅማ አካባቢ መንፈሳዊ ልጅ ብዙ ልጆች አሉ። እዚህ አዲስ አበባ ብዙዎች እንዳለ ለምን ጌታ በእኔ ሆኖ ብዙዎችን እንዳስነሳ በጣም ምስክር ነኝ በህይወቴ ላይ ምንድነው ብዙ ውጊያ አልፌያለሁ። በተለይ በጅማ በብዙ ቦታ ላይ እንደዚህ ተከስቷል። ግን ይሄ ሁሉ ጌታ እርቶኛል። እኔ የገረመኝ ነገር በጣም የገረመኝ ከዳውሮ ወደ አዋሳ የመጣው በሶዶ ከተማ ለመነገር ገብቼ ጌታ አንድ ነገር አሳየኝ። እኔ የመጣው ከተማ ማኪና ወደ አዋሳ ማኪና ማናለ ሶዶ ገብቼ ዘንዶ መጥቶ የሆነ ነገር አናገረኝ። የሚገርም ነገር ምን አለ? ዛሬ አንተን እገላለሁ አለ። የሚገርም ነገር ዘንዶ ነው። አንድ ሰው መጥቶ እኮ ነው እገላለሁ አለ። በኢየሱስ አልኩትና ተቃውሜ ራሱ ምሳሌ አልበላም እየጸለይኩ ወደ አዋሳ ማኪና ገባው። ልክ ከተማ የሆነ መንገድ አልፈን ዘንዶ ምን አለ? የሆነ አንድ በኦሮሚያ ክልል ጭፍራ ውስጥ ነን አለ። ዘንዶ ነው የምናገረው። አሁን አንተን እንገላለን፣ ይሄ ማኪና ጋር እናስገባን ይላል። እኔ ደግሞ ሹፌሩ አቁም አልኩት። እንጸልያለን፣ በዚህ ማኪና ውስጥ ላይ ተቃውሞ መንፈስ አለ። ስለዚህ አንተ አትቃውም፣ አትብላ፣ አትቃም፣ እንጸልያለን አልኩት። ልጅ ሹፌሩ እምቢ አለ። እኔ ቆሜ ምን አልኩት? ኢየሱስ ጌታ ነው፣ አንተ ዘንዶ ተወጋ ብዬ ጸልያለሁ። የሚገርም ነገር ህዝብ ምንም አይመስላችሁም። ሰው ግማሽ ስቃል፣ ግማሽ ይቀልዳል። ጌታ እንዲህ ብሎኛል፣ አደጋ አለ፣ ግን አደጋ ላይ ጌታ ቀይሟል ብዬ ተነባለሁ። ልክ እየሄድን የሆነ ከተማ አልፈን የሆነ ዶልፊን ማኪና መጣና ተጋጨ። የኛ ሰው ነው ቀጣዩ ማኪና ተጋጨ። የኛ ማኪና ከሁለተኛ ነው ቆመ። 8 ሰው በዛው ሞተ። የኛ ማኪና ቆመ። ህዝብ ሁሉ ደነገጠ። ከዛ ማኪና ውስጥ ወረደ። ስለ ወንጌል የመሰከርኩት የሚገርም ነገር ያ ዘንዶ እኔ ለማጥፋት በጣም በብዙ ጭፍራ እንደመጣ ነው ያኔ በህይወት የገረመኝ። ጌታ ተናግሮ ያ መንፈስ እግዚአብሔር መጥቶን ከአዋሳ ገባው። ጌታን አመሰገንኩት። ከዛ ማኪና ወረደን። ብዙ ህዝብ ብዙ አሕዛቦች ጌታ ለወንጌል የመሰከርኩት እግዚአብሔር እንደምናገር ብዙ ሰዎች አመነ። የሚገርም ነገር ሌላው ምንድነው ያ ጊዜ የመጣው ከቦዲቴ ከተማ አልፈን አንድ ወንድም ነፍስ ገዳይ ነው ማኪና ውስጥ ያለው። ከዛ ከኔ ጎን ቁጭ ብሏል። ዝም ብሎ እጁ ይንቀጣቀጣል። እኔ አሁን መንፈስ ዓለም ላይ ሰውን መንፈስ አያለው ምን አይሰው እንደሆነ ሌባ ከሆነ ሌባ ይላለው፣ በሽታ ከሆነ ባንተ ለበሽታ ጌታ ስለምና ይነግራል። ከዛ የገረመ ከአንድ ወንድም ቦዲቴ ከተማ ገብቶ ምን አለ ቁጭ ብሏል ልጁ። ከዛ ብሎ ሰው ይንቀጣቀጣል። አባ ሰላም አልኩት። ሰላም ነው አለ። ምንድነው አንተ አልኩት። ምን ሆነክ ነው? አይ ችግር የለም አለ። ጌታውን ነገር ያሰኛል አልኩት። አንተ ሰውን ገለ እንደመጣ ነው ገዳስ። ዝም አለ ልጁ ተናደደ። አይ በቃ አትናገር አለ። ወላይተኛ አትናገር አለ። አይ ይሄ መጥፎ ነው። አንተን ሰው እንዴት እንደገደልክ ይሄ ንገር። ይሄ ለአንተ ህይወት መጥፎ ነው። አንደኛ እግዚአብሔርም አይወድም። ስለዚህ እስኪ ነኝ ጋር ልጁ በወላይተኛ ነገረ። እንደዚህ አንድ ሰፈር ላይ አንድ ሰው ስላሰገደ ጠዋት ገደልኳል። ያ ቀን ነው ይሁሉ የሆነ ነገር ያ አንድ ቀን ብቻ ነው። ከዛ ልጁን መከርኩትና አንተ እጅ መንግስት አልኩት። የሆነ ከተማ ከቦዲቴ አልፈን የሆነ ከተማ ላይ ፖሊሶች አሉና አንተ መንግስት አንተ ምንም አያደርግም። ስለዚህ ሂደን ለመንገድ ይስጥ አልኩት። ከዛ የሆነ ቦታ ማኪና ቆመን ፖሊስ ሰጠን። ከዛ ልጁ ፖሊሶች ያው እንስ ፖሊስ ፍርግ ወስደ ምክንያቱም ልጁ ላይ ያው ሰይጣን ነው እሱን ያስገደለ። ኋላ ልጁ ብዙ ነገር ነገለ። ፖሊሶች ጎረቤት ሰው ነው ሌሊት ገብቶ ገድሎ ወደ አዋሳ ይመጣል ልጁ። የሚገርም ነገር ያ ቀን ነው የአንድ ቀን ነው የሆነ ታሪክ እና ምንድነው እግዚአብሔር ይናገራል ለባሪዎች ልጁስ ጌታ ይናገራልና የኔ ታሪክ ምንድነው ጌታ ብዙ ነገር መርቶኛል። ጌታ በብዙ ነገር መርቶኛል። ጌታ በብዙ አደጋ አምልጫለሁ። በተለይ መጀመሪያ እኔ ጌታ እጅ ያየው በደቡብ ክልል ላይ በዋ ከተማ ይቻላል። ዋ ከተማ ላይ በጣም ጌታ ይቻላል። እና ደግሞ አንድ ታሪክ ምንድነው በዛ አጡ ተራራ የጸለውክ አንድ ጊዜ የገረመኝ ነገር 7 ቀን የእግዚአብሔር ቃል አንብቤ ተራራ ውጪ ወጣውና ዝም ብዬ ቆሜያለሁ። ምን አየሁ? ከሰማይ እሳት ወረደ። የሚገርም ነገር ከሰማይ እሳት ወርዶ እሳትን በላ። ክረምት ጊዜ ነው። የሚገርም ነገር እኔ በጣም የጌታ እጅ የገረመኝ ጊዜ ቢኖር 2001 አካባቢ ነው። ልክ እኔ ቃሉም አንብቤ ዝም ብዬ ተራራዎች እየጸለይኩ ከሰማይ እሳት ወርዶ ዝም ብሎ ይበላል።
እኔ እንደውም ዝም ብዬ ቆሜ ለካ እግዚአብሔር ክን አለ ብዬ በጣም ተገረምኩ። ጊዜ እስቲል ያ ቦታ እስቲል አውቃለሁ ሰዓት አሁን ቢል የተራራ ቦታውን ያሱ አውቃለሁና በጣም ጌታ ብዙ ስራ ሰርቷል። ብዙዎች ተቀብቷል። ጌታ ብዙዎች ጌታ ባርኳል። ብዙዎች ከጨለማ ዓለም ወጥቷል። ብዙዎች ከአጋን ተፈቷል። ብዙዎች ከቡዳ ከሟት ከብዙ ጨለማ ነው ጌታ በዛ ተራራ ፈቶታልና እኔ ታሪክ አለኝ፣ ብዙ ታሪክ አለኝ። ጌታ ብዙ ነገር ሰርቶኛል። ጌታ በጣም ባርኮኛል፣ በጠጋ ባርኮኛል። ጌታ በሰው ባርኮኛል። ጌታ በጣም ሞገስ ሆኖኛልና የኔ ነገር ይቆም አይደለም ይቀጥላል። በጣም ያሳለፈው ላይፍ ትንሽ ጊዜ እንደውም በተለይ 2017 ጀምሮ በጣም ውጊያ አይቻለሁ። ቸርች ፍራንት ካርገን በኋላ በጣም ውጊያ አይቻለሁ። ቸርች አምልኮ ቦታ ጀምረን ስንጀምር ብዙ ሊያቦች መጥቷሉ። እኔ ያለው ቸርች ሰፈር ላይ በጣም ብዙ ውጊያ አይቻለሁ። ሰዎች ስንጸልይ ድንጋይ ወረወራሉ፣ መንገድ ላይ ይሰድባሉ፣ ብዙ ነገር ብሏሉ። ቸርች ገብቶ ራሱ ብዙ ዘቷል ማለት ሊገሉ ፈልግቶች አሉ። ሊገሉ ገራሱ ጌታን መርቶት ነው እንጂ ብዙ ደጋም ገዳዮች መጥቷል። አንድ ቀን የገረመኝ ነገር ከቸርች ወጥቼ 8 ሰው ነበሩ መንገድ ላይ አገኙና እኔ ከቦ እዚህ ቸርች አካባቢ ማለት ከዛ ምንድነው ብር ጠየቁኝ። ብር አንተ አሉ። ብር ከሌለ አንተን ገላንሱ በጣም የገረመ ጌታ የረዳይ ጊዜ ቢኖር እሱ በጣም ታሪክ ነው በህይወቴ ላይ። ሰዎች ዝም ብለው መንገድ አውቃቸዋለሁ። ብዙም ሰፈሩ ብዙ ባላቅም ዝም ብለው ሰዎች አውቃቸው አይዛብ ናቸው። ልክ እኔ ከቸርች ጸልዬ እንደወጣ ያዙነን ሲይዙ ስልኩን ወሰዱ። ስልክ ይችላል ስልክ ወሰዱና ከዛ በኋላ ምን አይነት ጌታን በስ እንደሱ እንዲያስተናግድ አቅም ግን ስልክ ሰጡና ከዛ በኋላ የሆነ በራሳቸው ቋንቋ አወርቶ ሄዱ። እኔ ግን ጸጥ አልኩት። ምክንያቱም እንደ እግዚአብሔር ቃል ዝም ስለምን ዝም አልኩትና እነሱ እንደው ነገር በመንፈሳዊ ያይኩ ነበር። ስልኩ ወስደዋል ከኔ እጅ ስልኩ ወሰዱ። ከዛ ከምሳያ በኋላ ተናጋገሩ። ስልክ ሰጡና ሄዱ። እኔም ሄድኩትና ሁለተኛ ነገር ሰዎችን አገኘ። መንገድ ላይ ሲያገኝ አንዱ ይስቃል እና አሁን አንደኛ ለምን እንደዚህ ከፋቱ አሰባችሁ ማለትም ያው አይዛብ ናቸው። ያው መቼም ከአይዛብ መልካም አልጠበቅምኛ ነገር በዛ አለፍ ያለው። ሁለተኛ ነገር ምንድነው ያሰለ ውጊያ ምንድነው? በቸርች እኛ አምልኮባ ስንጀመር ብዙ ውጊያ አይቻለሁ። ቸርች መዘጋት ብዙ ተመቷል። እኔ ጋር ያለው ማለት ጥሩ ልጆች ናቸው አገልጋዮች ናቸው ብዬ ያመኑ አገልጋዮች ጭምር ራሱ ቸርችን ለማዘጋት ደብዳቤ ጽፏል። ለምሳሌ ይሄ ቸርች እናዘጋና ብሎ ብዙ ተጥኖ ደብዳቤ ከስከ መንግስት አካል ጋር አድርሷል። ግን ጌታ ነው ረዳኝ። ምክንያቱም ያነ ጊዜ ቤት ከራያችን ብሎ ነው እሱ የውጊያ እነሱ አገልጋዮች ሰዎች አሉ። ሁለተኛ ደግሞ እኔ ያለው ሰፈር እንግዳ ነው፣ ብዙም ሰዎች አላቅም ሰዎችን አያቆኙምና እኔ ጌታ ብቻ አመንኩት እና ምክንያቱም ለማዘጋት በብዙ ተጥኖ አድርጓል። በተለይ ከመንግስት አካል ጋር፣ በተለይ ከሌቦች ጋር፣ በተለይ ቤት ባለቤቱ ከራይ ለማስጨመር ቤት ባለቤቱን ውጭ ላይ አግኝቶ አውጣ እስክባል ብዙ ሴራ አድርጓል። ግን ጌታ ነው ረዳኝ። ምክንያቱም በመጀመሪያ ኪራይ ትንሽ ብር ነበረ 20 ሺህ ነበረ። ከዛ ልክ ሰዎችን ውጭ ላይ አውጣ እሱን አውጣ በቃ ሰው እሱ ጋር ይመጣል ብሎ ብዙ ነገሮች ውጭ ላይ ብዙ ነገር ሴራ አድርጎ ነበር። ያ ሰዎች ምትቶ ይነግራል በቃ በተለይ ብዙ ነገር አድርጓል። ግን በዛ ሁሉ እግዚአብሔር አጥቶኛል። ቸርች ማዘጋት ከራይ በየወሩ ማስጨመር በቃ እሱን አውጣ ይዙ ይመጣል እሱን እናዘጋለን። የሚገርም ነገር አንድ አገልጋይ ምን አለ? ይሄ ቸርች እዚህ ጋር ጌታ ብሎላል። በጣም በህይወት የገረመኝ አንተን ቸርች እዚህ ጋር ጌታ ብሎ መልእክት ያመጣ። ለካ ሰይጣን መልእክት እንደሆነ እኔ ተረዳውና ልጁን ንስሐ አስገባው። ንስሐ ግባ አልኩት። ይሄ ጌታ አልተናገርንም። አይ እዚህ ጋር ምክንያቱም እዚህ ጋር ገዳዮች አሉ አንተን ይገላሉ አልመጣው አንተን ይገላሉ አለ። እኔ ግን በኢየሱስ ስም እኔ ማንንም አይገልም አልኩት። እኔ ማንንም አይገልም። እኔ የምጸልየው እግዚአብሔር ነው ወይ ወንጀል ሰርተ አይደለም። እኔ ወንጌል ስለምሰራ በኢየሱስ ሰውዬን መከርኩት ሄደ። ሁለተኛ የሚገርም ነገር የሆነ አይዛብ ሰዎች ከበላይ መጥቷሉ። አንድ ጊዜ ማታ መጡና በሩ ዝጋ አሉ። ዱላ ይዘው መጥቶ ዝጋ ቸርች ዝጋ አትችልም ዝጋ ብሎ በጣም አስፈራሩ። ከዛ በኋላ ወጥቼ ለመንኩት። ህዝብ መሃል ጉባኤ እየጸነ ነበረ። በጣም ሲያስፈራሩ ማይክ ዝጋ በር ዝጋ ብሎ ማሳሮች ምናምን አዘጉ።
ከዛ አሁን ምን አለ አንደኛ ሰፈሩ እንግዳ ነኝ፣ ሁለተኛ እኔ ከጌታ ውስጥ ሰው ማንንም ያውቅ ሰው የለም እዛ አካባቢ ላይ እና በጣም የገረመኝ በዛ በጣም ውጊያ ሲያስነሱ ሌቦች ይልካሉ፣ ሰካራሞች ይልካሉ፣ ጠጮች ይልካሉ። ልክ እኛ ስንጸልይ ሌቦች ይመጣሉ፣ ስንጸልይ ሐራቂ ይዞ ይመጣሉ፣ ሰዎች ሰካራሞች ይመጣሉ። በጣም ስትል የገረመ አንድ ሐሙስ ቀን አዳር ጸልዬ ጠዋት ስነሳ አንድ ሰውዬን የሞተ ይዞ መጡ። እኔ ልክ ራያይች የሆኑ ሰዎች የሞቱ ሰዎች ይመጣል ጋር ተናግሮኝ ልክ አራት ሰዎች ጠጅ በተለይ የተጎዳ ልጅን በቃ ታሟል ብሎ ይዞ መጡ። ልክ ሲያስገቡ ጌታ ምን ሞቷል ጌታን አንሱ አልኩት። አናነ ሰማራ እግዚአብሔር ሰው እኮ አጋንቶ ብሎ ይዞ መጡ ለኔ። እኔ ሳይ ልጁ ተወግቷል፣ እዚህ ጩቤ ያለ ይህ ጩቤ ያለ። ከዛ በጣም በህይወት የገረመኝ ነገር ምንድነው ያኔ ቸርች ገና ወደ 7 አልሞላም ገና ነው። ልክ ጌታ ረዳን ወዚያ ወጣው ልጁ እነሱ ኋላ ሳቁ። ምክንያቱም እዚህ ቢሞት መንግስት ምን ስለሚከስ ቸርች አደጋ ውስጥ ብዙ ቀያቀ ነበርና እግዚአብሔር ቶኝ ይሄ ሁሉ ጌታ መርቶኝ ነው ከዛ አደጋ ከዛ ከክፉ ጌታ አድኖኛልና ጌታ ያደረገው ነገር ይሄ ነው ብዬ ቁጥር የለም፣ ግን ይቀጥላል። በጣም ደስ የሚል ነገር ኢየሱስ ነኝ አባቴ ነው። እኔ ኢየሱስን አይቻለሁ። በቃ ለምን ኢየሱስ አስተምሮኛል። የእግዚአብሔር ቃል ሲናገር ገላትያ ምዕራፍ 5:1 ላይ በነፃነት ሊኖር ክርስቶስ ነፃ ወጣ የሚል ቃል እኔ ነው። ክርስቶስ ነፃ ወጥቶኛል ከምንም ከኃጢአት ከእርግማን ከበሽታ ነፃ ወጥቶኝ ተፈውሼ ጌታ አስተምሮኝ ከኃጢአት መንገድ ጌታ አድኖኛል፣ ከእርግማን መንገድ አድኖኛል። በወጣትም ላይ ጌታ በጣም አስተምሮኛል። ከክፉ መንገድ ከጨለማ መንገድ ከእርግማን መንገድ እግዚአብሔር እንዳኔ ጌታ አስተምሮኛል፣ ነፃ ወጥቶኛል ጌታ። ትልቁ ነገር ምንድነው? በክርስቶስ ነፃ ወጥቻለሁ፣ ነፃ ወጥቻለሁ፣ ተፈውሻለሁ፣ አገልጋይ ሆኛለሁ፣ የሱ የቤት ልጅ ሆኛለሁ። በትልቅ ጉባኤ ፊት ቆሜ ስለ ኢየሱስ የመሰከርኩ ነው ያለው። ይሄ ምንድነው? የጠራ እሱ ነው፣ የቀባ እሱ ነው፣ ሰው ያደረገ እግዚአብሔር ነው። እሱ ለኔ አባት ነው፣ ሕይወት ነው። እሱ ለኔ መንገድ ነው፣ እሱ ለኔ ሕይወት ነው። ኢየሱስ ለኔ ዛሬም ነገም የሚመካ እሱ ነው፣ መመኪያ እሱ ነው። አሁን በሱ ቤት በእግዚአብሔር ለማገልገል አሁን በጣም ትልቅ ራዕይ አለ። እብን በኢትዮጵያ ሰው በዓለም ላይ ጌታን ለማገልገል በጣም ራዕይ አለኝ። እስቲል አሁን ቸርች ጀምርን እየጸለይን ያገለግልን ብዙ አገልጋዮች መካከል በጣም ጌታ ያረዳኝ በቸርች ስም ብዙ ሰዎችን ያገዘን ያለን ቤት ኪራይ የከፈልን ያለን በቸርቻችን በጣም ብዙ ነፍሳት በየሳምንቱ ወደ 8-7 ሰው እየመጣ ነው። አይዛብ ሰዎች መጥቶ ጌታ የተቀበሉ ሰዎች ብዙ ሰዎች አሉ። ቢያንስ ወደ 52 ሰዎች አሉ የተቀበሉ ሰዎች አሉ በዚህ በአንድ ዓመት መካከል እና እግዚአብሔር በጣም ታምር እየሰራ ነው። ይሄ የጌታ ኃይል ነው፣ በእኔ ሳይሆን በእግዚአብሔር ኃይል ጌታ በእኔ ቆሞ ብዙ አገልጋዮች አሉ፣ በእኛ አብረን የሚሰራ አገልጋዮች አሉና በጣም ጌታ እየሰራን ያለው እግዚአብሔር ለኔ ህይወቴ ነው፣ እሱ ለኔ መንገዴ ነው፣ እሱ ለኔ ደስታዬ ነው፣ እሱ ለኔ ክብሬ ነው። እኔ ስለ ኢየሱስ ይሄ ነው ብዬ ቁጥር የለኝም እና ጌታ መልካም ነው ለኔ። ሃሌሉያ። እና ግን በዚህ አጋጣሚ ምንድነው አንድ መልእክት ነገር አለው። አሁን ያኔ ያለው ከተማ ኮዬ ፍቼ ክፍለ ከተማ ወደ ጀርባ አካባቢ ቸርች አለውና በዚህ ቸርች ላይ ቀኑን በሚዲያ ላይ ነገር አለው። በተለይ ቅዳሜ ጦማታ አለ፣ ጧት አለ፣ ሐሙስ ጧት ከሰዓት አለ፣ እሁድ ጧት አለ፣ ማክሰኞ ጧት አለ። እንደዚህ ሰዓት በጣም ስለምንጸልይ እግዚአብሔር ቃል ስለምንማር በተለይ በኢትዮጵያና በኢትዮጵያ ዙሪያ ሰዎች ለመጸለይ ፈልጋለሁ። በተለይ እሁድ ጧት በጣም ብዙ ሰዎች መጸለይ ፈልጋለሁ። በተለይ ጥያቄ ያለው ሰዎች ቀጠሮ የበሽታ ማት ማንኛው ኪስ ያለው ቀጠሮ ሰዎች ካለ ይዛችሁ ቀጠሮ ይዛችሁን እንጸልያለን። በተለይ ማክሰኞ ከ3 ሰዓት ጀምሮ እስከ 7 ሰዓት ባለው ጊዜ በጣም ጸልያለሁ። የቅዳሜ ማታ ለብዙ ሰው መጸለይ ፈልጋለሁ። በተለይ እግዚአብሔር በጣም እንደምሰራ መታችሁ አብረን እንድንጸልይ ፈልጋለሁ። በኮዬ ዙሪያ በጎሮ በትሉዱንቱ በጎሮ በሳሪስ አካባቢ በቅሊንጦ አካባቢ ያለው በተለይ በኢትዮጵያ ዙሪያ ያሉ ሰዎች ላይ አንድ መልእክት እነግራለሁ። ጌታ ስለምሰራ እግዚአብሔር ነው የሚሰራው። እኛ አብረን እንጸልያለን። ኑ ጸጋ እንካፈል። እኔ ነቢይ ወንድማችን ነቢይ ቴዎድሮስ ይባላለሁ። ለመጸለይ ጌታ ብዙ መልእክት ውስጥ ያለና ኢቭን ራሱ በውጭ ያሉ ሰዎች ለመጸለይ ፈልጋለሁ። በዋትስአፕ በቴሌግራም ላይ መጸለይ ፈልጋለሁ። በኢትዮጵያ ውጭ ያሉ ሰዎች በናይሮቢ በእስራኤል ከሀገር በካናዳ በአሜሪካ በተለያዩ ሀገሮች ለመጸለይ እግዚአብሔር ውስጥ ጸጋን መካፈል ይፈልጋለሁና ከዚህ በኋላ ጊዜው የወንጌል ጊዜ ነው። አብረን ወንጌል እንሰራ እንጸልይ።
ለሀገራችን እንጸልያለን፣ ለትውልዳችን እንጸልያለን፣ ለምድራችን እንጸልያለን። በጣም እኔ ጸላይ የወንድማችን አገልጋይ ቴዲ ይባላለውና ለመጸለይ ፈልጋለሁ። በቸርቻችን አምልኮ ቀን እንደገና እነግራለሁ። የመክሰኞ የጠዋት ከ3 ሰዓት እስከ 7 ሰዓት አለ። የከሰዓት ደግሞ ከ10 ጀምሮ እስከ ማታ 2 ሰዓት አለ። የሐሙስ ደግሞ 3 ሰዓት እስከ 7 ሰዓት ትምህርት ጊዜ አለ፣ የጠዋት ማለት ነው። ከሰዓት ደግሞ 11 ሰዓት ጀምሮ እስከ 2 ሰዓት የቃል ግና አምልኮ ጊዜ አለ። እንዲሁም ደግሞ የቅዳሜ ጠዋት እስከ 2 ሰዓት እስከ 7 ሰዓት ጾምና ጸሎት ጊዜ አለ። የማታ ደግሞ ለብዙ ሰዎች ለመጸለይ ፈልጋለሁ፣ በዛይት መጸለይ ፈልጋለሁ። እንዲሁም ደግሞ የይሁድ ማታ ከ2 ሰዓት ጀምሮ እስከ 8 ሰዓት ያለው አምልኮ ላይ ለብዙ ሰዎች ለጸሎት ለትምህርት ጊዜ ይኖራል። አብረን መጸለይ እንፈልጋለን። በዚህ ጋብዛችኋለሁ። ይወዳችኋለሁ። ተባርኩልኝ። በጣም ደስ ብሎኛል። በእግዚአብሔር ያደረገው ነገሮች በዚህ አይቀጥልም። እኔ ብዙ ነገር አለኝ። ለኔ መጀመሪያ ጊዜ ነው ሚዲያ የሚያቀርበው፣ ግን ከዚህ በኋላ ይቀጥላለሁ። ማለት ጌታ በእኔ በየቀኑ ይሰራል። እግዚአብሔር ቃል እንደምናገር ማለዳ ማለዳ አዲስ ነው ታማኝ ብሎ ስለ እግዚአብሔር ዛሬም አዲስ ነገር አለ ለእናንተም ስላለ እንጸልያለን። እግዚአብሔር የምናገረው በየቀኑ መጸለይ ፈልጋለሁ፣ መናገር ፈልጋለሁ። በተለይ በዋትስአፕ በተለይ ቲክቶክ ላይ ከዚህ በኋላ አገለግላለሁ። ስለ ቸርች ያለውን ቦታን በቪዲዮ ጽፋለሁ፣ መልእክትን አስቀምጣለሁ፣ ስልክ አስቀምጣለሁ። ያለን ቦታ አሁን ለኮየና ያለን። ከዚህ በኋላ በየሀገር ለመጸለይ ወንጌል መስራት ብዙ ወጣቶች ይፈልጋለሁ፣ ብዙ አባቶች ይፈልጋለሁ፣ የሚጸልዩ ሰዎችን ይፈልጋለሁ። በጣም ትልቁ ነገር በዚህ ምድር ላይ የሚጸልይ ሰው ትልቅ ሰው ነው። ሌላ ነገር ሳይሆን የሚጸልይ ሰው አንደኛ ለራሱም ለአገሩም ለዓለም መፍትሄ ያመጣልና እንጸልያለን። ለመጸለይ ይፈልጋለሁ። ኑ እንጸልይ። በዚህ ኮዬ ከተማ ላይ ያለው ቸርቾችን አብረን መጸለይ ጋብዛችኋለሁ። ይሄ መልእክት በየቀኑን በቲክቶክ ላይ በዋትስአፕ ላይ መላክ ፈልጋለሁ። ተባርኩልኝ። በዚህ ይቀጥላል። ዘመናችሁ የተባረከ ይሁን። ይወዳችኋለሁ። ሻሎም